ርብቃን ያሳገታት እዩ ነው የሚል ብዙ ኢንፎርሜሽኖችና ኮሜንቶች ላይ ግምቶች ወጥተዋል። እኔ ደግሞ ርብቃ ወረቀቱን አልፈርምም ስላለች የአቤል እናት ያሳገተቻት ነው የሚመስለኝ። ከአቤል ህይወት እንድትወጣና ከዚህ በኋላ ከአቤል ህይወት የማትወጣ ከሆነ በህይወቷ እንደምትፈርድና ሁሉን ነገር አስጠንቅቃት አስፈራርታት ወረቀቱን ፈርማ ከአቤል ህይወት አልፈልግህም ብላው እንድትወጣ ለማድረግ ያሰበች ይመስለኛል የአቤል እናት። እዩም ደግሞ እሱ የሚፈልገውን ነገር ለማግኘት ሲል ከዚህ በላይ ብዙ ነገሮች እንደሚያደርግ እናውቃለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የርብቃ ድራማ በጣም ብዙ አስተያየቶችና አወዛጋቢ ነገሮች ተፈጥረውበታል። የአቤል እናት የቤት ሰራተኛ የነበረች ሴት አሁን ላይ ማሚ እያለ የሚጠራት እንጂ የወለደችው እናቱ አይደለችም የሚልም እንግዲህ ብዙ አስተያየቶች እየወጡ ነው። ነገሮች ወዴት እንደሆነና ወዴት አቅጣጫ እየሄዱ እንደሆነ በጣም ነው የሚከብደው። ርብቃ ታግታለች። ርብቃን የሚያግቷት ሁለት ሰዎች ናቸው። አንደኛው እዩ ነው። ሁለተኛ የአቤል እናት ናት ማለት ነው። እዩ የሚያግታት ከአቤል የሚፈልገውን ነገር በእሷ መንገድ ለማግኘት ይሆናል። የአቤል እናት ደግሞ ርብቃን የምታሳግታት ከልጄ ህይወት ውጪ፣ ከዚህ በኋላ የልጄ ሚስት መሆን አትችይም፣ ወረቀቱን ፈርመሽ ተፋችና አልፈልግህም፣ ከዚህ በኋላ ካንተ ጋር መኖር አልፈልግም ብለሽ ከቤት ውጪ፣ ያለዛም ደግሞ በስምሽ ያደረኩልሽን ቤቱን በስም ይመልሽልኝና ከዛን ወደ መጣሽበት ሂጂ ብላ ልታስፈራራትና በህይወቷ ማድረግ የማትፈልገውን ነገር በግዴታ በእገታ ለማድረግ እየሞከረች ነው። ስለዚህ እሷ ከሆነች ይሄንን ለማድረግ ነው እየሞከረች ያለችው። ሳታቅ ምንም ነገር እንትን ሳትል ቤቱን በስሟ አዙራላታለች ማለት ነው። ያንን በስሟ ያዞረችላትን በገዛ በፍቃዷ ነበር በስሟ ያዞረችላት። አሁን ደግሞ በግዴታ ወደ እኔ ስም መልሺ፣ ልጄንም ትተሹ ሂጂ፣ ከዚህ በኋላ የአቤል ሚስት መሆን አትችይም ብላ ለማስፈራራት ነው። ግን ደግሞ በዚሁም ደግሞ እርግጠኛ ነኝ ርብቃ በጣም ስለታመመችና ነፍሰ ጡርም ስለሆነች በዚህ ምክንያት ልጇም ይወርዳል። ነገሮች ካልተጠበቀው በላይ በጣም ወደ መጥፎ መንገድ ይሄዳል። የአቤልን እናት ማሚዬ እያለች የምትጠራት ሳይሆን አሁን ላይ የልጇ ገዳይ ደመኛዋ እንደሆነች እያደረገች እያሰበች ነው ብዬ አስባለሁ ርብቃ። ምክንያቱም ልጇን ካጣች ከምንም በላይ አቤልን የኔ ያደርግበታለሁ ብላ ዋስትናዬ ነው ብላ የያዘችው ያረገዘችው ልጅ ነው። ስለዚህ በገዛ በእናቱ ወይንም እንግዲህ ማሚዬ እያለች በጠራቻት ሴት ደግሞ ይሄንን መሆን ማለት ምን ያህል ከባድ እንደሆነ ታውቃላችሁ። ርብቃ አሁን ላይ ምን አይነት ስሜት እየተሰማት እንደሆነ ማወቅ አይቻልም። ርብቃን ያገታት እዩም አግቷት ሊሆን ይችላል። የአቤልም እናትም ልትሆን ትችላለች። ርብቃን ሊያግቷት ከሚችሉት ሁለት ሰዎች የአቤል እናትና እዩ ናቸው። እዩም የራሱን የሚፈልገው ነገር አለ፣ የአቤልም እናት የምትፈልገው ነገር አለ። እነሱ የሚፈልጉትን ነገር ለማግኘት ሲሉ የሰው ልጅ ህይወት እየቀጠፉ ነው፣ የሰው ልጅ ህይወት እያበላሹ ነው ማለት ነው። እውነት ርብቃ ይሄ ነገር አይገባትም። በጣም መልካምና ንጹህ ልብ ያላት ልጅ ናት ማለት ነው። ይህን ነገር ባያደርጉባትና ህይወቷን ባያበላሹት በጣም አሪፍ ነበረ። ግን አቤልም ከዚህ በኋላ ርብቃ ህይወቷን እንድታጣና መጥፎ ነገር እንዲደርስባት የሚፈልግ አይመስለኝም። ምክንያቱም በጣም ወዷትና አፍቅሯት ነው ከሷ ጋር አሁን ላይ እየኖረ ያለው። አቤልም ቤቱ በስሟ እንደሆነ ካወቀ በኋላ ነበረ ጥሩ ሰው የሆነላት ማለት ነው። እና አቤልም ከሷ ጥቅም ነው የሚፈልገው። ቤቱ በስሟ ስለሆነ ቤቱን በስሜ ታዞርልኛለች ብሎ ነው ወይንስ ምን ፈልጎ ነው? በጣም ግራ የተጋባሁበትና አወዛጋቢው ነገር ለኔ ይሄ ነው ማለት ነው። በትክክለኛው ነገር ላይ ሳስበው ርብቃን ያሳገተቻት የአቤል እናት ናት። በፍቅር ጠይቃ እምቢ ያሏትን ነገር በግዴታ ለማድረግ እየሞከረች ነው። ይሄ ነገር ደግሞ ምን ያህል ዋጋ እንደሚያስከፍላትና ልጇን የሚያሳደገችው ልጅ ልታጣ እንደምትችል ባለማወቋ ይህን ሁሉ ነገር እያደረገች ያለችው በጣም ያሳዝናል። ርብቃ ምን ሆነች?